ቅድስት ማለት ዝተቐደሰት፣ ዝተፈለየት፣ ዝተባረኸት ፍጽምቲ ዕለት ማለት እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ካልኣይ ሰሙን ዓብይ ጾም ኩኑ ቅዱሳነ እስመ ቅዱሰ አነ ቅዱስ እየ እሞ ቅዱሳን ኩኑ። ቅድስት ማለት ዝተቐደሰት፣ ዝተፈለየት፣ ዝተባረኸት ፍጽምቲ ዕለት ማለት እዩ። ቅድስት ናይ ቃሉ ትርጉም ንዝተመረፁ ሰባት ወይ ከዓ ንንዋየ ቅዱሳት ንእግዚአብሔር አገልግሎት ክኸውን ዝግብኦ ክፋላይ ከሎ ቅዱስ፣ ንጹህ፣ ብፁዕ፣ ፍሉይ ተባሂሉ ይጽዋዕ እዩ። ካብዚ ብምልዓል ርእሰ ኣበው ሊቃነ ሐዋርያት ቅዱስ ጴጥሮስ ካብ ዘሌዋውያን መበገሲ ወይ ከዓ መልዓሊ ብምግባር ኣነ እግዚአብሔር አምላኽኩም እየ እሞ ተቐደሱ፣ ኣነ ቅዱስ እየ እሞ ቅዱሳን ኩኑ ዘሌው ምዕራፍ 11 ፍቕዲ 44 እስካብ 19 ፍቕዲ 2 ናይ ሰማይ አቦና ፍጹም ከም ዝኾነ ንሕና ኮላይ ደቂ አዳም ከም አቦና እግዚአብሔር ፍጹማን ንጹሃን ቅዱሳን ክንከውን ናይ ግድን እዩ። ቅድስና ብኣማኒ ህይወት ውሽጢ ክምዘን ዝገበሮ ብእግዚአብሔር ሓይሊ እዩ። ንእግዚአብሔር አገልግሎት ዝተፈላለየ ሰብ ብፍጹም ልቡ፣ ብፍጹም ሓይሉ፣ ብፍጹም ሓሳቡ፣ ብፍጹም ፍቕሩ ንእግዚአብሔር ክፈትዎ ይግባእ እዩ። ቅድስና ከምዚ ከም ከማይ ዝኣመሰሉ ሓደ ሰባት ዘይተረድአናዮ ነገር ኣሎ። ገዳም ብምእታው ካብ ሰብ ተፈሊኻ ንበይንኻ ምንባር ንዝተወሰኑ ሰባት ሂብናዮ ዕረፍ ንብል ብጣዕሚ ብዙሓት ሰባት ኢና። ከምኡ ግና ኣይኮነን እዩ። ኣብ ገዳም ምንባር ጽቡቕ ኮይኑ ንሱ ግና ንዝተዓደሎም እምበር ንኹሉ ሰብ ዝከኣል ኣይኮነን እዩ። ብብህትውና፣ ብንጽህና፣ ብቅድስና፣ ብጾም፣ ብጸሎት፣ ብተግሳጾ፣ ብኣርምሞ፣ ብተዘክሮ እግዚአብሔር ብምኽባር እግዚአብሔር ብምዃን ድምፂ ኣራዊትን ጸብኣ ኣጋንንትን ብምዕጋስ ጸላኢ ሰናያት ዘምጽኦ ፈተና ብትዕግስቲ ምሕላፍ ምስ እግዚአብሔር ኮንካ ብእምነት ጸኒዕኻ ምንባር ናይ ገዳማዊ ህይወት ለቢስካ ፍቕሪ ገዳም ጣዕመ ገዳም ተላቢስካ ምንባር ንዝዓደሎ ጥዑም እዩ። እግዚአብሔር ሙሉእ ብኹሉ እዩ። ኣብ ገጠር ንበር፣ ኣብ ከተማ ካብ ባሕሪ ወፂኢ ይኹን ኣብ ምድሪ ውሽጢ ንበር እግዚአብሔር ኣብ ኩሉ ዓለም ኣሎ እዩ። ዝሰውሮ ነገር የለን እዩ። እግዚአብሔር ዘድሊ ንጽህና ልቡና፣ ቅኑዕ ሰብእና ጥራሕ እዩ ዘድሊ። ኣብዚ ዓብይ ከለው ዝሰመረሎም ኣቦታትና ኣዴታትና ከም አብርሃምን ሳራን ከም ያዕቆብን ሊያን ራሄልን ከም ይስሐቅን ርብቃን ከም ኢዮብን ካልኦት ከምኣም ዝበሉ ቅዱሳን ናይ እግዚአብሔር ቤተሰብ ዝኾኑ ቅዱሳን እዮም። እዞም ኣብ ላዕሊ ዝገለጽናዮም ኣርእስተ ኣበው ኣቦታትና ኣብዚ ዓለም ከለው ኃጢአት ኣይሰርሑን ክፈጡ ከለው ንጹሃን ቅዱሳን እዮም ማለት ኣይኮነን። ከወልዱ ከለው ፍጹማን ካብ ኃጢአት ዓለም ዝረሓቑ ሰባት ኮይኖም ኣይኮኑን። ከም ደቂ ሰባት ኃጢአት ሰሪሖም በደል ገይሮም እዮም። ግናኸ ንስሐ ኣትዮም ተጸጺቶም ስለ ኃጢአቶም ስለ በደሎም ኣልቂሶም ይቕረ በለልና በዲልና ኢና ኢሎም ናብ እግዚአብሔር ፈቃር ኣምላክ ቀሪቦም እዮም። እግዚአብሔር ድማ መሓሪ ይቕረ በሃሊ ኣምላክ ስለ ዝኾነ ምሒርዎም ርስተ መንግሥተ ሰማያት ኣውሪስዎም እዩ።
ናብ ቅድስና ንጽህና ዘምጽአና ግና ስራሕና እምነትና ጾምናን ጸሎትናን ኣስተባቅዖትናን ልመናናን ሓዘናን ብኽያትናን ንስኻናን ንእግዚኣብሔር ኢልና ይቕረ ምባልና ንሓውና ከም ነፍስና ምፍቃርናን ምፍታውናን ምዃኑ ክንርስዖ የብልናን። ናይ እግዚኣብሔር ፍቓድ ቅድስና እዩ። ናይ እግዚኣብሔር ፍቓድ ከዓ ዝሙት ምርሓቕ እዩ። ናብ እግዚኣብሔር ፍቓድ ንወዲ ሰብ ካብ ሞት ናብ ህይወት ምምላስ እዩ። ናብ እግዚኣብሔር ፍቓድ ብእምነት ጸኒዕኻ ምንባር እዩ። ናይ እግዚኣብሔር ፍቓድ ንደቂ ሰባት ጽቡቕ ምንናይ እዩ። ብለውሃቱ ብምሕረቱ ብኻሊነቱ ብመጋቢነቱ ብምእማናን እዩ ዝፍጸም። ሓደ ሰብ ንምናይ ተሰዒርዎ ሰብነቱ ብንጽህና ብቅድስና ይሕልዎ፣ ካብ ዝሙት ይርሕቕ። ክርስትና ዝተጸውዐናዮ ናብ ዝሙት ዘይኮነ ናብ ንጽህና ቅድስና ምዃኑ ክንፈልጥ ይግባእ። ምኽንያቱ ንጽህና ቅድስና ንነፍስናን ስጋናን ዝጠቅም እዩ። ዝሙት፣ ርኩሰት፣ ፍትወት፣ ስክራን፣ ጐይላን ግና ንነፍስን ንስጋን ዘጥፍአና ናይ ዘለዓለማዊ ሲኦል መከራ ስቓይ ኣሕሊፋ ዝህብ ስራሕ እዩ። ካብዚ የድሕነና እግዚኣብሔር። ኣዳም ኣቦና 40 መዓልትን 40 ለይትን ስለ ዝጾመ ዝተዋህቦ ክብርን ተስፋን ናይ ዋጋ ብገንዘብ ዝትመን ኣይኮነን እዩ። ጎይታና ኣምላኽና መድሓኒና ኢየሱስ ክርስቶስ ክብሪ ኣዳም ንምምላስ 40 መዓልቲ 40 ለይቲ ብገዳም ቆሮንጦስ ጸይሙ እዩ። ሊቀ ነቢያት ነቢይ ሙሴ ብሲና በረኻ 40 መዓልቲ 40 ለይቲ ጸይሙ 5 ሕጊ ኦሪት መጽሓፍ ጽሒፉ እዩ። ከምኡ ድማ ጎይታና ኣምላኽናን መድሓኒናን ኢየሱስ ክርስቶስ 40 መዓልትን 40 ለይትን ጸይሙ ሕገ ወንጌል ብስርዓት ሰሪዑልና እዩ። ጾም ናይ ስጋ ጥሜት ብምጽዋምና ናብ ሕማምና ናብ ሓደጋን ንጋለጽ ኣይኮናን እኳ ደኣስ ብመብልዕናን ብመስተናን ዝመጹና ሕማማት ግና ብዙሓት እዮም። ንኣብነት ብመብልዕን ብመስተን ዝመጹ ሕማማት ከም ጨጓራ፣ ሕማም ኩሊት፣ ሕማም ሽኳር፣ ሕማም መንሽሮ፣ ሕማም ደፍኢ ደም፣ ሕማም ጸቕጢ ደም፣ ዘይዓቐን ሩጉዲ፣ ኣብ እግርኻ ዝመጽእ ሕማም ርሓ፣ ናይ ምርኣይ ዓቕምኻ ምቕናስ፣ ኣብ መገጣጠሚ ዝፍጠር ቁርጥማት፣ ኣብ ሰብነትና ዘይተደለየ ምንቅጥቃጥን ሰብነትና ዘይምእዛዝን፣ ናይ ሰብነት ምድኻምን ምዝሓልን፣ ከምኡ ድማ ልሙስ ምዃንን፣ ናይ ልቢ ድኻምን ወዘተ ዝኣመሰሉ ሕማማት ዝመጹ ዘይዓቐን መስተን ኣብ መጋግባን ዝፍጥሮም ጸገማት እዮም። መተስኢኦም ድማ ጾም ዘይምጻም እዩ። ጾም ግና ነዚ ኩሉ ሕማማት መድሓኒት ፈውሲ እዩ። ጾም ማለት ናይ ነፍስናን ናይ ስጋናን ብህብረት መንፈሳዊ ስራሕና እንሰርሐሉን እንጥቀመሉን ሰዓት ማለት እዩ። ጾም ማለት ዓይኒ ሕማቕ ካብ ምርኣይ፣ እዝኒ ክፉእ ካብ ምስማዕ፣ ኣፍ ዘይኮነ ነገር ካብ ምዝራብ፣ ኢድ ካብ ምስራቕ፣ እግሪ ሰናይ ዘይኮነ ነገር ካብ ምኻድ፣ ሰብነት ካብ ኃጢኣት ስራሕ ምርሓቕ ዝኸልከሉ ጾም ይግበረልና እግዚኣብሔር። ኣሜን። ጾም ናይ ስጋ ፍቓድ ካብ ስሩ ዘጥፍእ፣ ናይ ነፍሲ ቁስሊ ድማ ዘድርቕን ዘሕውን ዝተፈውስን፣ ንመናእሰይ ወለዶ ሰላምን ፍቕርን ሓድነትን ምትሕልላይን ምትሕስሳብን ዝትምህር፣ ካብ እንስሳዊ ጸባይ ወይ ድማ ግብረ በይዳ ስሒባ ናብ ዘደንቕ ብርሃን መሰስ እታብለና መንገዲ እያ። ጾም ንደቂ ሰባት ብስርሖም መላእክተ ሰማያት መሲሎም
ዝነብሩላ ናይ ሰናይ ህይወት ጥበብ መንገዲ እያ እሞ ብዝግባእ መስመርና ሒዝና ንቕድሚት ክንስጉም ክንነብር እዩ ዝግባእ። ጾም ናይ ስጋ ፍትወት የጥፍእ፣ ጾም ሕማቕ ሓሳብ ካብ ልቡና የርሕቕ። ጾም ንሓደ ሰብ ብዙሕ ዘድሊ ሰብ ካብ ዘይኮነ ሕልሚ ሓራ የውፅእ። ጾምን ጸሎትን ንጽሕና ቅድስና ንሓደ ሰብ ዋልታ ማእገር እያ። ጾም ንነፍሲ ወከፍ ሰብ ህይወት ተስፋን ብርሃን መጻኢን ስንቂ እያ። ጾም ንቁሕን ኣእምሮ ዘለዎ ሰብ ካብ ድንቁርና ዝኾነ ኣተሓሳስባ ካብ ጉህሚ ዝኾነ ናብራ ብኢዱ ስሒቡ የውፅእ። ጾም ዝተሰበረ መንፈስ ናብ እግዚኣብሔር መንገዲ እያ። ጾም ትሕትና ምሓዝ ፈራሕ ምዃን ኣይኮነን እዩ። ጾም ናይ ጥበብ መስመር እያ። ጾም ርእስኻ ገዚእኻ ስምዒትኻ ኣዳሚፅኻ ጸጋኻ ፈብሪኻን ሓሊኻ ርእሲ ኩሉ ንምዃን መንፈሳዊ ቁልፊ መፍትሒ ኣብ ኢድካ እትጭብጠሉ መስርሕ ናይ መንግስቲ ሰማያት በሪ መእተዊ እዩ። በዚ መሰረት ድማ ቅዱሳን መላእክቲ ቅዱስ ሃዋርያትን ሰማዕታትን ጻድቃንን ወዘተ ኢልና ንደቂ ሰባት ከምኡ ድማ መካንን ምዃንን ነቦታትና ቅዱሳን ሃዋርያት ንመንፈሳዊ መገልገሊ ኣቁሑ ቅዱሳን በዓላት ቅዱሳን ስእላት ንዕለታት ወዘተ ክንቅጽል ወይ ድማ ክንጽውዕ ንርከብ ማለት እዩ። እዚ ኩሉ ቅድስና ፍጡራቱ ግና ናይ ባሕሪ ኦም ዘይኮነስ ምንጪ ቅድስና ካብ ዝኾነ እግዚኣብሔር ዝተረኸበን ዝተዋሃበን ምዃኑ ፍሉጥ እዩ። ከመይሲ እግዚኣብሔር ንሱ ቅዱስ ከም ምዃኑ ፍጡራቱ ዝኾንና ንሕና ቅዱሳን ክንከውን ይደሊ እዩ። እዚ ከምዚ ንፍጡራቱ ዝወሃብ ቅድስና ድማ ናይ ጸጋ ቅድስና ይበሃል። ቀዳማይ ሰብ ኣዳም ምስ በደለ ንዝተዋህቦ ቅድስና ምስ ኣጥፍኦ ንእግዚኣብሔር ባዕሉ ነቲ ኣዳም ዘጥፍኦ ክብርን ንጽህናን ቅድስናን ክምልሰሉ ሓጢኣቱ ከስተሰርየሉ ንሞት ብሞቱ ክድሕምስሰሉ ብዝተፈላለየ ኣካሉ ወልደ እግዚኣብሔር ፍጹም ሰብ ኮይኑ ተሰቒሉሉ ሞይቱሉን ተንሲኡሉን እዩ። ኣማን ብኣማን ኣምላኽና ካብ ሞት ጥፋትን ኣድሒኑና እዩ። ግና እዚ ኩሉ ዕለት ክፍጸመልና ከሎ ብክርስቶስ ኣምላኽና ብዝረኸብናዮ ጸጋ ብሓዲስ ሰብነትን ብቅድስናን ክንነብር እምበር ዳግማይ ብጎደና ሞትን ርኹሰትን ክንመላለስ ኣይኮነን እዩ። ቦቱ ፍረ መንፈስ ቅዱስ ከነፍርን ካብ ሓጢኣት ክንርሕቕን እዩ እግዚኣብሔር ዝፀዋዓና ማለት እዩ። እወ እግዚኣብሔር ቅዱስ እዩ እሞ ንሕና እውን ብጥምቀትን ውሉዱ ዝኾንና ግብሪ ቅድስና ክህልወና ይግባእ። ቅድስት ዕለት ብባህሪኡ ቅዱስ ንዝኾነ እግዚኣብሔር ስብሐት ውዳሴን እናቕረብና ክንውዕልን ይግባአና እዩ። እግዚኣብሔር ዝፈቐዶን ዝተፈትዎን ናብራ ቅድስና ክንነብር መላእክቲ እዛ ዕለት እያ። ምስኡ ድማ ክብርን ቅድስናን ሰንበት ተራዳኢናን ፈሊጥናን ከምቲ ዝግባእ ንነብራ ንማለት ይፈቱ። ናይ ሎሚ ዕለት ሰንበት ስለ ቅድስና ስለ ዘወስእ እዩ። ከምኡ ድማ ዕለት እግዚኣብሔር ተባሂላ ትጽዋዕ። ሰንበት ክርስቲያን ቅድስት እያ እሞ ጾሙና ናይ ሰላም ናይ ራህዋ ናይ ሓድነት ናይ ፍቕሪ ናይ ቅሳነት ንህዝቢ ክርስቲያን ፍጹም ምስምዕማዕ የውርደልና። ጾሙ ጾም ድህነት፣ ጾም ስርየት፣ ጾም በረከት፣ ጾም ሓድነት ይግበረልና። እግዚአብሔር አምላክ ዝወደቐን ዝነጠበን ብኣፈ ሥጋን መላእክቲ ይተኣረመለይ ኣሜን። ክቡራት ቤተሰበይ እዚ ጽሑፍ ብሰፊሑ ተጻሒፉ ብጣዕሚ ድማ ደስ ብዝብል መልክዑ እዩ። ሓቂ ንምዝራብ ንሽቶን ኣብ ጎነይ ሰብ ስለ ዘሎ እናሰባበርኩ እየ አንቢበዮ።
ቅዱሳን መላእክቲ መሉእለይ ብምባል ማለት እዩና ከምዚ ቅዱሳት ጽሑፋት ክነንብብ ይግበአና ክቡራት ቤተሰበይ ምክንያቱ ብዙሕ ኢና ንመሃረሉ ብዛዕባ ቅድስቲ ማለት እንታይ ማለት እዩ ንብል ኢና ካብ ባዕለይ ጀሚርና ከምዚ እንድሕና አንቢብና ኮይና ግን ካብ ውሑድ ንእሽተን ክንሕዝ ኢና ኢለ ተስፋ ይገብር ያው ካልኣይ ሰንበት በፂሕና ኣለና ዘወረደ ነርና ቅድስት በፂሕና ኣለና ሕዚ ድማ ማለት እዩ بسلام جميرو ጾምና بسلام ክፈጽመና እግዚአብሔር አምላክና ቅዱስ ፈቃድ ይኹንልና بخالي ፕሮግራም بخالي ርዕሲ ክስካብ ንራኸብ ክሳብ ሽፉ ሰሰናዩ ንኩሉ ወዲ ሰብ ይኹን